የኢፌዴሪ ጠቅላይ ሚኒስትር አብይ አህመድና የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ሁለተኛውን የጣሊያን አፍሪካ ጉባኤ በአዲስ አበባ አስጀምረዋል። ጉባኤው ከዓመት በፊት በሮም የተደረገ ሲሆን በአፍሪካ ሲደረግ ይህ ለመጀመሪያ ጊዜ ነው። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ጣሊያን የአፍሪካ እድገት መሰረት በሆኑ ስትራቴጂያዊ ጉዳዮች ላይ በትብብር ትሰራለች ብለዋል። የጋራ ጥቅምን ለማረጋገጥ በጋራ መስራት መርጠናል። ስትራቴጂያዊ የሆኑና የጋራ እድገት የሚያመጡ ጉዳዮች ዋና አጀንዳዎቻችን ናቸው። በዚህ የጋራ ራዕይ ታዳሽ ኃይልን ማስፋፋት፣ ቴክኖሎጂን መደገፍ፣ በምግብ ራስን መቻል የሚለውን መሬት ላይ በመስራት እውን ማድረግ፣ በዚህም ሁለንተናዊ ትስስርን በማጠናከር ለማሳካት እንሰራለን። የኢንዱስትሪ ልማትን የሚያሳድጉ ስራዎችን በጋራ እንሰራለን። ትምህርትና ስልጠናን በየዘርፉ መስጠት ላይም ትኩረት እናደርጋለን። ምክንያቱም የእኛ ዓላማ የነበረውን ጥገኝነት ማስቀጠል ሳይሆን አፍሪካ በራሷ እንድትቆም እንፈልጋለን። ጣሊያን የአፍሪካን ነጻነት ባረጋገጠ መልኩ የአፍሪካን አቅም መገንባትና ስልጠና ላይ ታተኩራለች ያሉት ጠቅላይ ሚኒስትሯ የኢንዱስትሪ ልማትን በአህጉሪቱ በማፋጠንም ዜጎቿ እንዳይሰደዱ ይሰራል ብለዋል። በአዲሱ ጥምረታችን አፍሪካ የራሷን ሀብት የምትጠቀምበት መንገድ እንፈጥራለን። አፍሪካ ጥሬ ሀብቷን ለራሷ እድገት እንድትጠቀምበትም እንሻለን። እንዲሁም ስደትን መጠቀሚያ ማድረግ አንፈልግም። በተለይም ዝቅተኛ የሰው ኃይል ለማግኘት ሲባል ለስደት ምክንያት ስለሆኑ መሰረታዊ ችግሮች መፍትሄ እንዲኖር እንፈልጋለን። ሀገራቸውን ማልማት እየቻሉ ለሚሰደዱ ዜጎች መታገል አለብን። ይህ የጋራ ኃላፊነታችን ሊሆን ይገባል። ይህን ስናደርግ ክብር ባለው መልኩ እንዲሆንም እንፈልጋለን። አፍሪካ በሀብቷና በዜጎቿ እንድትበለጽግ እኛ ኃላፊነታችንን እንወጣለን። እስካሁን ከመጣንባቸው መንገዶች ትምህርት በመውሰድ የጣሊያን አፍሪካን ትብብር ማሳደግ ይገባል ብለዋል ጠቅላይ ሚኒስትሯ። የስብሰባው ግብ ያሳካነውን ልናወድስ ሳይሆን በአቅማችን ልክ እንድንሰራና በጋራ መፍትሄ እንድናስቀምጥ ነው። እስካሁን የመጣንበት መንገድ ወደፊት ለምንሰራው መነሻ እንዲሆን እንፈልጋለን። ከዚያ ባለፈ ግን በጋራ ሆነን ቀጣዩን ትልቅ ኃላፊነታችንን እንድንወጣ ፈልጋለሁ። ይህን ስብሰባ ስለተካፈላችሁና ለቀጣይ ስራ ዝግጁ ስለሆናችሁ አመሰግናለሁ። ይህ በዚህ እንዳለ በጣሊያንና አፍሪካ ሀገራት መካከል ያለውን ጠንካራ አጋርነት የሚያሳየው ሁለተኛ የጣሊያን አፍሪካ ጉባኤ በዚህ በአዲስ አበባ እየተካሄደ ነው። በዚህ ጉባኤ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ አፍሪካን ከተቀረው ዓለም ጋር ለማሳሰር የምትሰራቸው ስራዎች እያደጉ ስለመምጣታቸው ገልጸዋል። Ethiopia is increasingly connecting Africa to the world. ኢትዮጵያ እንደ አህጉር አፍሪካን ከተቀረው ዓለም ጋር ለማሳሰር የምታበረከተው ሚና እየጨመረ ነው። በተለይም ኢትዮጵያ አሁን ላይ በሎጂስቲክስና በአቪዬሽን ዘርፍ የምትሰራቸው ስራዎች ለዚህ ማሳያ ናቸው። በርካታ ዓለም አቀፍ ጉባኤዎችን እያስተናገደች ነው። በዓለም አቀፍ መድረክ የአፍሪካ ድምፅ ከፍ ብሎ እንዲሰማ እያደረገችም ትገኛለች። የኛ ትልቁ ሀብታችን ህዝባችን ነው። የወጣት ኃይል ያለበት አህጉር ነው። ትልቅ ተስፋ ያለውም አህጉር ነው። በዚህም የሥራ ዕድልን መፍጠር ያስችላል። ቴክኖሎጂ በተለይም ደግሞ የሰው ሰራሽ አስተውሎት ለነገዋ አፍሪካ ዋነኛ ሞተር አድርገን እየሰራን ነው። በመሰረተ ልማትና በጤናው ዘርፍ ህዝብን ማዕከል ያደረጉ ስራዎች እየሰራን እንገኛለን። ኢትዮጵያ ይህንን ጉባኤ ስታስተናግድ አጋር ከሆኑ አካላት ጋር በቁርጠኝነት ትሰራለች ያሉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለማት እቅድ ቅድሚያ የምትሰጥ ስለመሆኑም እንዲሁ አብራርተዋል። በሀገር በቀል ኢኮኖሚ ኢትዮጵያ በተለይ በቀጠናው በታዳሽ ኃይል የአየር ንብረት ለውጥን መቋቋም የሚችል ግብርና፣ የመሰረተ ልማትና በሰው ኃይል አትኩራ እየሰራች ትገኛለች። በተለይም በታዳሽ ኃይል፣ በባቡር መሰረተ ልማት፣ በአቪዬሽን ዘርፍ ለውጦች እየመጡ ነው። የማቴ እቅድም ኢትዮጵያ ትኩረት ሰጥታ ለምትሰራቸው ስራዎች ጋር ትኩረት የሰጠ ነው።